ሰላም ሰላም እንዴት ናችሁ? ውበት ነኝ። ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ባለፈው አይላቭ ፒዲኤፍ ዶት ኮም ላይ ከአንድ ፋይል ፎርማት ወደ ሌላ ፋይል ፎርማት እንዴት ኮንቨርት እንደምናደርግ አይተን ነበረ። እዚህ ላይ ማለት ነው። እዚህ ጋር ኮንቨርት ቱ ፒዲኤፍ የሚሉ እነዚህን አይተን ነበር። የተለያዩ ፋይሎችን አፕሎድ በማድረግ እንዴት ኮንቨርት እንደሚደረግ አይተን ነበር። ዛሬ ደግሞ ማሳያችሁ ሃው ቱ መርጅ ስፕሊት ኤንድ ኮምፕረስ ፒዲኤፍ ፋይልስ የተለያዩ ፒዲኤፍ ፋይሎችን ወደዚህ ዌብሳይት አፕሎድ በማድረግ እንዴት መርጅ እንደምናደርግ ስፕሊት እንደምናደርግ እና ኮምፕረስ እንደምናደርግ አሳያችኋለሁ ማለት ነው። ስለዚህ መጀመሪያ እዚህ መርጅ የሚለውን ክሊክ እናደርጋለን። መርጅ ማለት ሁለት እና ከዛ በላይ የሆኑ ፒዲኤፍ ፋይሎችን በአንድ ላይ ማጣመር ማለት ነው። ስለዚህ እዚህ ጋር ሴሌክት ፒዲኤፍ ፋይል ይላል። ይህን ክሊክ እናደርጋለን። ዜን እዚህ ኮምፒውተራችን ላይ ፒዲኤፍ ፋይሎችን እናስገባለን ማለት ነው። ፎር ኤግዛምፕል እዚህ ጋችን ሃርድዌር የምትለውን ኢንተር አደረኳት። ሁለተኛውን መርጅ እንግዲህ ሁለት እና ከዛ በላይ የሆኑ ፒዲኤፍ ፋይሎችን አንድ ላይ መርጅ ማድረግ ማጣመር ስለሆነ አንደኛውን አስገብቻለሁኝ። ሁለተኛውን ፒዲኤፍ ፋይል ለማስገባት እዚህ ጋር ፕላስ ምትላለች ወይም አድ ሞር ፋይልስ እችን ክሊክ እናደርጋለን። ዜና አሁንም ሁለተኛውን ፒዲኤፍ ፋይል አፕሎድ እናደርጋለን ማለት ነው። ስለዚህ ሁለቱም ፒዲኤፍ ፋይሎች ወደ ዌብሳይቱ ገብተዋልኝ። ዜን እዚህ ታች ላይ መርጅ ፒዲኤፍ የሚላለች እንን ክሊክ እናደርጋለን ማለት ነው። ስለዚህ መርጅ እያደረገልን ነው። ያ መርጅ አድርጎልናል። ስለዚህ ዳውንሎድ አውቶማቲካሊ ዳውንሎድ ስለሚያደርገው እስከዛ ድረስ እንጠብቀዋለን ማለት ነው። እዚህ ጋር አሁን ዳውንሎድ አድርጎልናል። ዜን ፋይላችን አሁን ሁለቱም ፋይል በአንድ ላይ አጣምሮልናል ማለት ነው። ስለዚህ ይህችን ክሊክ አድርገን ኦፕን አድርገን ማየት እንችላለን። እዚህኛው የመጀመሪያው ፒዲኤፍ ፋይል ነው። ሁለተኛው ደግሞ እዚህ ቀጥሎ በአንድ ላይ መርጅ አድርጎልናል ማለት ነው። ስለዚህ በዚህ አማካኝነት ሁለት እና ከዛ በላይ የሆኑ ፒዲኤፍ ፋይሎችን በአንድ ላይ መርጅ ማድረግ እንችላለን ማለት ነው። ሌላው ስፕሊት ነው። ስፕሊት ደግሞ ያው የመርጅ ተቃራኒ ነው። ዛት ሚንስ አንድን ፒዲኤፍ ፋይል በብዙ መቆራረጥ ማለት ነው። ስለዚህ አሁንም እዚህ ጋር ስፕሊት የምትለውን ክሊክ እናደርጋለን። ዘን ሴሌክት ፒዲኤፍ ፋይል ፎር ኤግዛምፕል ይችን የመጀመሪያዋን ኮምፒውተር ሶፍትዌር የምትለውን ይችንን አፕሎድ እናድርጋት። ኦፕን ዜን እዚህ ላይ ሬንጅ እንሰጣለን። ፋይሉ አፕሎድ ተደርጓልኝ። ዜን እዚህ ጋር ካስተም አይዝ ሬንጅ ምትላለች። ካስተም ሬንጅ ዛት ሚንስ ፒዲኤፍ ፋይሉ ለምሳሌ 50 ከሆነ ከ1 እስከ 25 ድረስ ያለውን የመጀመሪያ ሬንጅ እንሰጠዋለን። ከ25 እስከ 50 ደግሞ ሁለተኛ ሬንጅ ማለት ነው። ስለዚህ እዚህ ላይ ሬንጁ ጋር እዚህ ጋር እንሄድና ከ1 እስከ ብለን ለምሳሌ ይሄኛው እስከ 7 ድረስ ነው። 7 ፔጅ ነው ያለው። ፎር ኤግዛምፕል እኔ እስከ 4 ድረስ ልበለውና ስፕሊት ልበለው። ስለዚህ ከ1 እስከ 4 ያሉትን ስፕሊት ያደርግልናል ማለት ነው። ዜን ስፕሊት እያደረገ ነው፣ እንጠብቀዋለን። ዜን እዚህ ጋር ዳውንሎድ ያደረገው ነው። ስለዚህ አሁን ኦፕን ማድረግ እንችላለን ፋይሉን። ስለዚህ አሁን ከ1 እስከ 4 ፔጅ ድረስ ያሉትን ብቻ ስፕሊት አድርጎ ሌላውን አስቀርቶልናል ማለት ነው። ሌላው ኮምፕረስ ይባላል። ኮምፕረስ ማለት የፋይሉን ሳይዝ ሪዲዩስ ማድረግ ነው። ለምሳሌ አንድ ፒዲኤፍ ፋይላችን 100 ሜጋባይት ከሆነ ወደ 50 ሜጋባይት ሪዲዩስ ማድረግ እንችላለን ባይ ዩዚንግ ዚስ ኮምፕረስ ፒዲኤፍ። ክሊክ እናደርጋለን። ዛን ሴሌክት አሁን ከረንትሊ የዚህ ፋይላችን ምን ያህል ስቶሬጁን እዚህ ጋር ፕሮፐርቲ ላይ ገብተን ማየት እንችላለን። ስለዚህ የዚህ ሳይዙ 633 ኪሎ ባይት ነው የሚለው። ስለዚህ ይህንን አሁን
ኮምፕረስ ያደርግናል ማለት ነው። 633 ነው። ኦፕን ዘን እዚህ ጋር ኮምፕረስ የሚለውን ክሊክ እናደርጋለን። ዘን ዳውንሎድ እስኪያደርግ እንጠብቀዋለን። ስለዚህ ሳይዙ ይኸው እዚህ ጋር ያሳያል 633 ነጥብ 36 ኪሎ ባይት ነበረ። አሁን ወደ 288 ነጥብ 57 ኪሎ ባይት ሳይዙን ቀንሶልናል ማለት ነው። ስለዚህ ኮምፕሬስ የምንለው ሪዱስ ፋይል ሳይዝ ማለት ነው። በዚህ አይነት አማካኝነት ላርጅ የሆኑ ፋይሎችን ኮምፕረስ አድርገን መላክ እንችላለን። ለምሳሌ ኢንተርኔት ላይ ለመላክ ስቶሬጅ ፋይል ከሆነ ማሳነስ እንችላለን። የሚሞሪ ሳይዛችን ሪዱስ ለማድረግ ነው የሚጠቅም ማለት ነው። ስለዚህ የዛሬው ቱቶሪያል ይሄን ይመስላልኝ። መርጅ ማድረግ፣ ስፕሊት ማድረግ፣ ኮምፕረስ ማድረግ ነው። ይሄንን አሪፍ ዌብሳይት ነው። ፒዲኤፍ ፋይሎቹን በዚህ አማካኝነት ማኔጅ ማድረግ ትችላላችሁ። እሺ ጨርሻለሁ። አመሰግናለሁ።